ሰላም ጤና ይስጥልን ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። ከ1997 ዓመተ ምህረት ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 510 ሺህ የ40/60 ተመዝጋቢዎች 90 ሺህ በድምሩ 600 ሺህ ተመዝጋቢዎች ሲሆኑ ከነዚህም ውስጥ ለ370 ሺህ ተመዝጋቢዎች ቤት እንዳስረከቡ የቤቶች ኮርፖሬሽን አስታወቀም። የአዲስ አበባ ቤቶች ኮርፖሬሽን ለኮንዶሚኒየም ቆጣቢዎች ቤቶችን ከማስተላለፍ ጋር በተገናኘ ማብራሪያ ሰጥቷል። በአጠቃላይ ለእጣ የሚዘጋጁት የኮንዶሚኒየም ቤቶች ብዛት 139 ሺህ ቤቶች መሆናቸውን ቤቶች ኮርፖሬሽን አስታውቋል። በ2018 ዓመተ ምህረት መንግስት ቤቶች ለመጨረስ 50 ቢሊዮን ብር መመደቡ ተመላክቷል። ይህም መንግስት ለቤቶች ግንባታ ትኩረት መስጠቱን ያሳያል ተብሏል። ለ20/80 እና 40/60 ተመዝጋቢዎች ቅድመ ክፍያና ወራዊ ቁጠባን በተመለከተ ተመዝጋቢዎችን እያወዛገበ ይገኛል። በዚህ ቪዲዮ በትክክል የ20/80 እና 40/60 ቅድመ ክፍያ ወራዊ ቁጠባ የእያንዳንዱ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ምን ያክል እንደሆነ በዝርዝር እንመለከታለን። 20/80 ላይ የሚገኙት የቤት አይነቶች ስቱዲዮ፣ ባለ 1 መኝታ፣ ባለ 2 መኝታና ባለ 3 መኝታ መሆናቸው ይታወቃል። 40/60 የቤት አይነቶች ላይ የሚገኙት ቤቶች ደግሞ ባለ 1 መኝታ፣ ባለ 2 መኝታና ባለ 3 መኝታ መሆናቸው እንዲሁ የቤቶች ኮርፖሬሽን አስታውቋል። እጣው ውስጥ ለመግባት በአጠቃላይ ስንት ብር መቆጠብ አለብን የሚለውን በዚህ ቪዲዮ በግልጽ በዝርዝር እንመለከታለን። በዚህ ቪዲዮ የተገለጸውን በየወሩ ያለውን የቁጠባ መጠንና ጠቅላላ የ151 ወራት ጠቅላላ ድምር በዚህ ቪዲዮ የተገለጸውን የገንዘብ መጠን በአካውንቱ የቆጠበ ማንኛውም የኮንዶሚኒየም ተመዝጋቢ እጣው ውስጥ ይካተታል። በዚህ ቪዲዮ ከተገለጸው የቁጠባ ገንዘብ መጠን በታች የቆጠበ ማንኛውም ተመዝጋቢ ምናልባት እጣው ውስጥ ላይካተት ይችላል። በገላን 25 ሺህ፣ በንፋስ ስልክ ላፍቶ ክፍለ ከተማ 26 ሺህ ቤቶች ይገነባሉ። የቀሩት በሌሎች ቀሪ 16 ሳይቶች ግንባታቸው በፍጥነት እየተከናወነ ይገኛል ሲሉ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ አስታውቀዋል። እንዲሁም የአዲስ አበባ ከተማ ቤቶች ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበለ ለበርካታ ጊዜ ተመዝግበው እየቆጠቡ ያሉ የቤት ተመዝጋቢዎች በቅድሚያ ይታያሉ ማለታቸው ይታወሳል። ማንኛውም የኮንዶሚኒየም ተመዝጋቢ ይህንን መረጃ ማወቅ ስላለበት መረጃውን ሼር እንድታደርጉና ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መረጃዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ይህንን ቪዲዮ ላይክ በማድረግ እንድንጀምር በአክብሮት እንጠይቃለን። በቅድሚያ በኢትዮጵያ የነዋሪዎችን የቤት ተደራሽነት ለማሟላት ከ1997 ዓመተ ምህረት ጀምሮ አዋጅ ቁጥር 37/1995 በጋራ ህንፃ ቤት ባለቤትነት መሰረት ተደንግጎ በተጀመረው የኮንዶሚኒየም ቤት ቁጠባ ፕሮግራም በ100 ሺህ የሚቆጠሩ ሰዎች ተመዝግበው የቤት ቁጠባ እንደጀመሩ ዛሬም ድረስ እየቆጠቡ እንዳሉና እጣ ደርሷቸው የቤት ባለቤት የሆኑ እንዳሉም ይታወቃል። በ1997 ዓመተ ምህረትና 2005 ዓመተ ምህረት የኮንዶሚኒየም ቤት ለማግኘት ለአመታት መስፈርቱን አሟልተው በመመዝገብ ሲቆጥቡ የነበሩ ቆጣቢዎች ቤት የማግኘታቸው ነገር የውሃ ሽታ እንደሆነባቸውም ሲገልጹ ይስተውላል። በ1997 ዓመተ ምህረት የ20/80 የኮንዶሚኒየም ባለ 1 መኝታ ቤት ቁጠባ ተመዝጋቢ ሲሆኑ ለ21 ዓመታት ያህል ያለማቋረጥ እንደቆጠቡ ነገር ግን አሁንም የቤት እጣ እንዳልደረሳቸው አንድ ተመዝጋቢ በምሬት ተናግረዋል። አክለውም በቤት ክራይ ለዓመታት ተንከራትቻለሁ። ቤት ለማግኘት በተስፋ ያለመሰልቸት ቢቆጥብም ከኔ በኋላ የተመዘገቡ ሲደርሳቸው ታዝቤያለሁ። አሁንም ቢሆን ከየትም አምጥቼ በቆጠብኩት ገንዘብ መንግስት ቤትን እንዲያስረክበኝ ስል እጠይቃለሁ ሲሉ ተናግረዋል። ስሟ እንዳይጠቀስ የጠየቀችን ተመዝጋቢ የ2005 የ40/60 ኮንዶሚኒየም ቤት ቆጣቢ ስትሆን ለ13 ዓመታት ያህል ቆጥባ እጣው እንዳልደረሳት ትናገራለች። የ3 ልጆች እናት የሆነችው ይህች ሴት የቤት እጣው ደርሶኝ ቢሆን ኖሮ ለቤት ክራይ የማወጣውን ወጪ ልጆቼን ጥሩ ቦታ አስተምርበት ነበረ ስትል ምሬቷን ገልጻለች። ይህን ጉዳይ በተመለከተ በ2005 20/80 እና 40/60 የኮንዶሚኒየም ተመዝጋቢዎች ኮሚቴ የሆነችው ወይዘሮ
ሄሌን ኤፍሬም ከሪፖርተር ጋር በነበራት ቆይታ እንደገለጸችው በሚሰራበት ኮሚቴ ውስጥ በማህበራዊ ድረ-ገጽ የተመዘገቡ ከ4000 በላይ ቤት ተመዝጋቢዎች አሉ። በተደጋጋሚም ጥያቄያቸውን ይዘው የከተማ አስተዳደር የቤቶች ልማት ቢሮና የቤቶች ልማት ኮርፖሬሽን ተመላልሰዋል። ነገር ግን ሳትሰላችሁ ቆጥቡ ከሚል ተስፋ የተለየ በተጨባጭ የሰጧቸው መፍትሄ አለመኖሩን ገልጻለች። መንግስት የኮንዶሚኒየም ቤቶችን ለልማት ተነሺዎች እየሰጠ ለዓመታት የቆጠብነውን ነዋሪዎች የማይሰጥበትን ምክንያት ይግለጽልን ስትልም ጠይቃለች። የሚመለከታቸው አካላት ጋር ሲሄዱም ሌሎች የቤት አማራጮች አሉን፣ ብራችሁን ከፍ አድርጋችሁ ቆጥቡ እንደሚባሉ ጭምር ገልጻለች። ደግሞንም ቢሆን የኮንዶሚኒየም ቤት ቁጠባ ፕሮግራም የመጣበት ዓላማ ዝቅተኛ ኢኮኖሚ ላይ የሚገኘውን ነዋሪዎች ለማገዝ በመሆኑ ጥያቄያቸው ምላሽ እስኪያገኝ ድምጻቸውን እንደሚያሰሙ አክላለች። ወይዘሮ ሄሌን ከዕጣ ወጣት ስርዓቱ ጋርም በተያያዘም ፍትሐዊነቱ ላይ ጥርጣሬ እንዳላትም ትገልጻለች። ይህንን ጉዳይ በተመለከተ በኢትዮጵያ ቤቶች ኮርፖሬሽን ኮርፖሬት ሰርቪስ ዘርፍ ምክትል ዋና ዳይሬክተር አቶ ስለሺ አጥናፌ ለሪፖርተር እንዳብራሩት ከ1997 ዓመተ ምህረት ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 510 ሺህ 40/60 ተመዝጋቢዎች 90 ሺህ በድምሩ 600 ሺህ ተመዝጋቢዎች ሲሆኑ ከነዚህም ውስጥ ለ370 ሺህ ተመዝጋቢዎች ቤት እንዳስረከቡ ተናግረዋል። ለቀሪዎቹ ተመዝጋቢዎችና ቆጣቢዎች ቤት ያላስረከቡትን አስመልክቶ ላቀረብነው ጥያቄ ኮንዶሚኒየም ቤቱን በጊዜው ያላስረከቡበት አጋጥሟቸው በነበረ የብድር ጫና እንደሆነና ባለፉት 5 ዓመታት መስሪያ ቤታቸው 40 ቢሊዮን ብር የሚጠጋ ገንዘብ ዕዳ እንደከፈለ ገልጸዋል። ቀሪ 30 ቢሊዮን ብር ብድር እንደሚቀር መንግስት ከ2011 እስከ 2018 ዓመተ ምህረት ለቤቶች ልማት ኮርፖሬሽን 50 ቢሊዮን የሚጠጋ ገንዘብ እንደደጎመ ባለፉት 5 ዓመታት 139 ሺህ የሚሆኑ ያልተጠናቀቁ ቤቶችን አጠናቀው እንዳስረከቡ አክለዋል። አሁን ላይ ቤቶቹን አጠናቆ ለማስረከብ አበዳሪ ተቋማትን እየጠበቁ እንዳለና ብድሩ በተገኘ በአጭር ጊዜ ውስጥ ቤቶችን እንደሚያስረክቡ መንግስት የቤት ተደራሽነትን ለማስፋት በትኩረት እየሰራ እንደሚገኝም አስታውቀዋል። ጥር 5 ቀን 2018 ዓመተ ምህረት የከተማና መሰረተ ልማት ሚኒስቴር በክረምት በጎ ፍቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች በሚያስመርቅበት ወቅት ሚኒስቴሯ ወይዘሮ ጫልቱ ሳኒ በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ከታለመለት ዓላማ አንጻር ስህተት እንደነበረ ማንሳታቸው ይታወሳል። 40/60 የቤት ተመዝጋቢዎች በ2005 ዓመተ ምህረት ተመዝግባችሁ የ40/60 የቤት ዕድል እየጠበቃችሁ ላላችሁ ወገኖች በአሁኑ ወቅት ሊኖርባችሁ የሚገባው ወራዊ የቁጠባ መጠን እንደሚከተለው ቀርቧል። እስከ ጥር 2018 ዓመተ ምህረት ለ151 ወራት ሊኖርባችሁ የሚገባ ዝቅተኛ ድምር ያለ ባንክ ወለድ ለ40/60 የቤት ተመዝጋቢዎች የቤት አይነት ባለ አንድ መኝታ ወራዊ ቁጠባ 1033 ብር፣ የ151 ወራት ጠቅላላ ድምር 155983 ብር፣ የቤት አይነት ባለ ሁለት መኝታ ወራዊ ቁጠባ 1550 ብር፣ የ151 ወራት ጠቅላላ ድምር 234,050 ብር፣ የቤት አይነት ባለ 3 መኝታ ወራዊ ቁጠባ 2450 ብር፣ የ151 ወራት ጠቅላላ ድምር 369950 ብር ይሆናል። ይህ መጠን ተመዝጋቢዎች የቤቱን 40% ቅድሚያ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛ ወራዊ ግዴታ ነው። ቤቱ ደርሷቸው ርክክብ በሚፈጸምበት ወቅት በወቅታዊ ዋጋ ጭማሪ የሚኖር ይሆናል። በ2005 ዓመተ ምህረት የቤት ምዝገባ አካሄዳችሁ የዕጣ ዕድላችሁን እየጠበቃችሁ ላላችሁ ወገኖች እስካሁን መቆጠብ የነበረባችሁን ዝቅተኛ የገንዘብ መጠንና ወቅታዊ መረጃዎችን እንደሚከተለው አቅርበናል። የምዝገባው ወቅት ሰኔ 2005 ዓመተ ምህረት የቆይታ ጊዜ እስካሁን ጥር 2018 ዓመተ ምህረት 151 ወራት ተቆጥረዋል። በየወሩ መቆጠብ ያለባችሁ ዝቅተኛ የገንዘብ መጠን ምን ያክል እንደሆነ እንመለከታለን። እንደተመዘገቡበት የቤት አይነት በየወሩ በትንሹ መቆጠብ ያለባችሁ የገንዘብ መጠንና እስካሁን ያለ ወለድ ሊኖር የሚገባው ድምር ውጤት እንደሚከተለው እናቀርባለን። የ2005 ዓመተ ምህረት ተመዝጋቢዎች የቤት አይነት ስቱዲዮ ወራዊ ቁጠባ 187 ብር፣ የ151 ወራት ጠቅላላ ድምር
28237 ብር ይሆናል። የቤት አይነት ባለ 1 መኝታ ወራዊ ቁጠባ 375 ብር፣ የ151 ወራት ጠቅላላ ድምር 56625 ብር ይሆናል። የቤት አይነት ባለ 2 መኝታ ወራዊ ቁጠባ 610 ብር፣ የ151 ወራት ጠቅላላ ድምር 92110 ብር ይሆናል። የቤት አይነት ባለ 3 መኝታ ወራዊ ቁጠባ 915 ብር፣ የ151 ወራት ጠቅላላ ድምር 138165 ብር ይሆናል። ይህ መጠንም ተመዝጋቢዎች የቤቱን 20% ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛ ወራዊ ግዴታ ነው። ቤቱ ደርሷቸው ርክክብ በሚፈጸምበት ወቅት በወቅታዊ ዋጋ ጭማሪ የሚኖር ይሆናል።